ተጣሉ። ጽናት ከቤኪ ጋር ጅንጀናው እንደቀጠለ ነው። ክብሮም ሰኒን እንደማይፈልጋት ነገራት። ሰኒ በቅናት ተንገበገበች። ምን ማለት ፈልግህ ነው? እስከ ዛሬ እወድሻለሁ አፈቅሻለሁ እያልካል ነበር እንዴ? ታዲያ እንዴት ነው በዚህ ቅጽበት እረሳሁሽ ብለህ የምትለኝ? ክብሮም እውነት ለመናገር እኔማ በጣም ነው ደስ የሚለኝ። ምክንያቱም ያም ይሁን ይህ እኔና አንተ አንድ እንደማንሆን ሁሌም ገብቶኝ ነበር ብላ አስረዳችሁ በትክክል። እውነት ለመናገር እስከ ዛሬ ለማይሆነኝ ሰው ነበረ ስጃጃል የነበረው ሰኒ። እና ሁሉን ነገር ስለገለጽሽልኝ ከልብ አመሰግናለሁ። ያንቺና እኔ ድሮም ፍቅር አልነበረም። ምክንያቱም ፍቅር ይታገሱታል እንጂ ሌላ ምንም ነገር አያደርጉትም። አንቺ ግን ባገኘሽው አጋጣሚ እኔ ላይ ነበረ ስትጫዋችብኝ የነበረው። ከዚህ በኋላ ደግሞ በፍጹም ይሄንን ነገር አልፈቅድልሽም። እሺ ሰኒ፣ ስለዚህ አንቺም የራስሽን ህይወት ኑሪ፣ እኔም ደግሞ የራሴን ህይወት እኖራለሁ ብሎ አስረግጦ ነገራት። በሌላ በኩል እጅጉን ደስ ያለው ጆከር እንዴ ዛሬማ በዚህ አይነት ከሆነ ብራምባ እንሰብራለን ብሎ አላት። ሰኒ ጀግና፣ በፍጹም እንደዚህማ ሊሆን አይችልም። አንተና እኔ ከጋብቻ በፊት ምንም ነገር እንደማናደርግ ለራሳችን ቃል ተግባብተናል። ስለዚህ መጀመሪያ በሰርግ መጋባት አለብን ክብሮም። ከዚህ በኋላ ግን ያው በምንም ሁኔታ ይሁን በምንም ሁኔታ ምንም ቢሆን ክብሮም አንተና እኔ ህይወት ውስጥ እንደማይገባ ቃል እገባልሃለሁኝ ብላ አለችው። እጅጉን ደስ አለው ክብሮም። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። በሚያሳዝን ሁኔታ ጽናትዬ ከቤኪ ጋር ጅንጀናዋ እንደቀጠለ ይገኛል። ክብሮም በጣም ተናዶ እኔ የምልሽ ጽናት፣ በተደጋጋሚ ስልክ የምታወሪው ግን ምንም እያማረኝ አይደለም፣ እባክሽ ወንድሜ ላይ ባትጫዋችበት ይሻላል ብሎ ሲላት፣ እውነት ለመናገር አንተ ያልከው ነገር ትክክል ነው፣ ግን ደግሞ እኔ ምንም ነገር አላደረግኩም። ምን ማለት ነው? ጀስት ወሬ ብቻ ነው እንጂ ምን አደረግኩ? አይ በወሬ ተጀምሮ በፍቅር ነው የሚጠናቀቀው ጽናት። ስለዚህ ኪራንችን አቶ እንደማይኖር በደንብ አስረግጠሽ ታውቂያለሽ። ስለዚህ ይሄንን ነገር ብንረሳውና ብንተወው አይሻልም እንዴ ብሎ ሲላት፣ እሞክራለሁኝ ግን ደግሞ ምንም ቢሆን ኪራም ቢሆን እራሱን ማስተካከል አለበት ብላ አለች። ቆይ ደግሞ ባለፈው ከታረቃችሁ በኋላ ምን ተባባላችሁ? እኔ ምንም ነገር ሲናገርሽ አይቼም ሰምቼም አላውቅም። እባክሽ ጽናት ባትገፊው ይሻልሻል ብሎ አላት። በሌላ በኩል ኒናዬና ክብሮም ቁጭ ብለው ስለ ፍቅራቸው እያወሩ ባሉበት ሰዓት እኔ ምልሽ ሌላው ነገር ሁሉም ነገር ይቅርና አንድ ጥያቄ ልጠይቅሽ። ግን አንቺ ሁሌ ትስቂያለሽ፣ ትጫዋቻለሽ እና የእውነት እስኪ ስለ አንቺ ህይወት አስረጅኝ ብሎ ኒናን ጠየቃት። ኒና ደግሞ እኔ በህይወቴ እጅጉን ከባድ ክፍል ያሳለፍኩት በብቸኝነት ነው። እናም የሆነ ልጅ ተዋወቅኩኝና ብቸኝነቴን አስረሳኝ፣ ቤተሰብ ሰጠኝ። በቃ ምን ልበለህ፣ ዓለምን ሁሉ የተቆጣጠርኳት ያህል ተሰማኝ። ግን ደግሞ ምን ዋጋ አለው? ምን ተፈጠረ? ምክንያቱም ሁሉንም ነገር እሱ ነው ያበላሸብኝ። ከዛም በኋላ ግን ሰው መቅረብ ከሰው ጋር መኖር ራሱ በጣም ነው ያስጠላኝ። እና ደግሞ በባለፈው አይቸው ለምን እንደሆነ አላውቅም ያ ሁሉ ጥላቻ ያ ሁሉ እሱ ላይ ያለኝ ነገር በሙሉ እረስቼ ለሱ ያለኝ ነገር እጅጉን አስገረመኝ። አይ እዩልሽ ኒና፣ በእርግጥ በህይወታችን በጣም ብዙ አይነት ሰዎች ይመጣሉ። ግን ደግሞ አንዳቸው ሊያስተምሩን፣ አንዳቸው ደግሞ አብረውን ሊኖሩ ነው። አንቺ ደግሞ ስላልታደልሽ እኔም ስላልታደልኩ እኔም ሰኒን ለመርሳት እየጣልኩ ነው ያለሁት። አንቺም ደግሞ እንደምንም ብለሽ እሱም መርሳት አለብሽ። ግን የሚቻል ይመስላል?
ማለቴ የእውነት አንተ ሰኒን እረስተሃታል? አዎ ያው እረስቻታለሁ ብዬ አፌን ሞልቼ ባልናገርም እንኳ ለመርሳት ግን እየሞከርኩኝ ነው። ካልሆነ ግን እኔ እጎዳለሁኝ ብሎ አላት። ልክ ነህ። እውነት ለመናገር በህይወታችን እየመጡ በጣም ብዙ ነገሮች እየተበላሹብን ነው። እናም ማስተካከል የምንችለው አንተና እኔ ነኝ ብላ ክብሮምና ኒና ተቃቀፉ። ጽናት በጣም ደንግጣ አረረረ ጨዋታው ደርቷላ ብላ ስትቀልድባቸው፣ አረ ጽናቴ ይልቁንስ አትቀልጅ። ምሩ ሰኒ ጋር መታ ሁሉንም ነገር ተናገረች። በቃ ናሆሜን በደካማ ጎኑ እየያዘችው ነው። ኢሌኒ እንደ ምን ተፈጠረ? በቃ የት እንደሄደች ባላቅም እንኳ ልጅህን ውሰድ ብሎ የደወለለት ሰውዬ አለ እና ምናልባት ያ ሜስሞ ይሆናል እኮ። ምሩዬ እብሲ ባክሽ ተረጋጊ። አይ በቃ ባሌን ከኔ ልትወስድ የሆነው እስኪ ንገሪኝ። እኔ እኮ ናሆሜን በጣም ነው የምወደው፣ በጣም ነው የማፈቅረው። ደግሞም ልጅም እኮ አርግዤለት ነበር፣ ፈጣሪ ስላልፈቀደው ነው እንጂ። አረ ተረጋጊ። የእውነት አሁን ናሆሜ በልጅ የሚታለል ይመስልሻል እንዴ? ምክንያቱም ለልጅ የሚከፈል መስዋዕትነት እንዳለ ሆኖ እሱም ግን ፍቅር ያስፈልገዋል። ናሆሜን ደግሞ ኢሌኒ በጣም ጎድተዋለች እና ድጋሜ አብራት የሚሆን አይመስለኝም። ይልቁንስ እንደዚህ አይነት ነገር እያሰብሽ በሽታሽ መልሰሽ እንዳታመጪ ብላ ስትላት፣ ልክ ነሽ፣ ግን ደግሞ በፍጹም አላምንም። ምን ማለት ነው ደግሞ ይሄ? እኔ እንጃ ብቻ በህይወታችን በጣም ብዙ ነገሮች እየተፈጠሩ ነው። ይሄን ነገር ደግሞ ማመን ለእኔ በጣም ከብዶኛል ብላ አለች። አታስቢ፣ ምንም ቢፈጠር ምንም፣ እውነት ለመናገር እኔ ናሆሜ እንደማይሄድ አውቀዋለሁኝ ብላ አለች። በሌላ በኩል ናሆሜ ይዟት መጣ ልጅቱን። እናም ምሩን ስታያት ጥምጥም አለችባት። አንቺ እናቴን ትመስላለሽ፣ በጣም ቆንጅዬ ነሽ ብላ ስትል ናሆሜ በጣም ደነገጠ። ይች እናትሽ አይደለችም፣ ግን ደግሞ እናትሽን በቅርቡ አመጣልሻለሁ እያለ ሲላት፣ እስኪ ንገሪ ከየት ብለን ነው የምናመጣት? እኔ ምን አውቃለሁ ምሩ፣ እውነት ለመናገር ነገርኩሽ አይደል እንዴ? ያሳለፍነውን ነገር በሙሉ ነገርኩሽ እኮ። እና የኔ ልጅቷ የኔ ትሁን አትሁን አላውቅም፣ ግን በጊዜው ለ1 አመት ያህል ጠፍታብኝ ስለነበረ ምናልባት በዛ አጋጣሚ እሷ ከሆነች ይችናል ልጄ ማለት ነው፣ ካልሆነችም ደግሞ አልሆነችም። ግን ደግሞ እባክሽ ምሩ በዚህ ሁኔታ ላይ ሁኜ አትክፊኝ፣ እንደዚህ አታድርጊ ብሎ አላት። አረ እባክህ አንተስ ብትሆን እሷን አምናህ አይደለ እንዴ እንደዚህ የተውካኝ? እኔ መች ተውኩሽ ምሩዬ? አንቺ እኮ ነሽ እየሸሸሽኝ ያለሽው። እስኪ ንገሪ፣ ቢያንስ ያም ይሁን መቼም ልጅ እንደነበረን ታውቂያለሽ። ገና ሳይወለድ በፊት ብዙ መስዋዕትነት እየከፈልን አልነበረም እንዴ? ታዲያ ለምንድን ነው አሁን ለዚች ለልጅ መስዋዕትነት መክፈል ያቃተሽ? እስኪ ትንሽ ቀን እንታገስ። ምናልባትም ኢሌኒ ትመጣ ይሆናል፣ ያኔ ሁሉም ነገር ያብራራል። የእውነት ያም ልጅ ይዟት ከሆነ እሱን ተከታትዬ ሁሉንም ነገር አስተካክላለሁ፣ እባክሽ ምሩ እያለ በጣም ለመናት። እሺ እንደዛ ከሆነ በጣም ጥሩ፣ ያም ይሁን ይህ እኔ ማድረግ ያለብኝን ነገር በሙሉ አደርጋለሁኝ። አንተ የምትሆን ግን እውነት ለመናገር ማድረግ ያለብህን በሙሉ አድርግ ብላ አለችው። አታስቢ፣ እኔ ምንም ይሁን ምን አረጋለሁኝ። እሺ ብቻ አንቺ ማድረግ ያለብሽን ነገር በሙሉ አድርጊ ምሩ፣ እባክሽ ምንም ቢሆን ምን ልጅቷን ፊት አትንሻት ብሎ አላት። አታስብ፣ እኔ አልነሳትም፣ እኔ እንደ ልጅ ነው ማያት፣ ግን በፍጹም ኢሌኒ ትዳሬን ስታሳጣኝ አልፈቅድም ብላ አለች። በሌላ በኩል ሀዊ ልክ ነሽ ምሩዬ፣ አሁን ዋናው ልጅቷ አይደለች። አሁን ላይ ልጅቷን እንንከባከብ። እሷ ስትመጣ ደግሞ ያ የተረገመ ሜስሞ ይዟት ከሆነ እሱን ለህግ አቅርበን እሷን ከእናቷ ጋር ማገናኘት ነው። ከዚያም በኋላ ናሆሜ የራሱ ውሳኔ ነው፣ አትጨነቂ ብላ አለቻት። ግን እኮ ሀዊ ታውቂያለሽ፣ በጣም ብዙ የከፈልኩበት ፍቅር ነው እና ከናሆሜ እናት ጋር ራሱ ሳልስማማ በጣም ብዙ ነገር አድርጊያለሁ። አሁን ደግሞ ድጋሜ ማጣት አልፈልግም ብላ አለች። አታጩም፣ ምንም ነገር ቢፈጠር አታጩም። ስለዚህ መረጋጋትና እንዲሁም ደግሞ ሁሉንም በትዕግስት መጠበቅ አለብሽ እባክሽ ምሩዬ እያለች ሀዊ አመሰገነቻት። እናም በርች ጠንክሪ ብላ ከጎኗ ሆነች። ሰንዬ ከጆከር እልም ያለ ፍቅር ስለያዛት መተቃቀፍና መተሻሸታቸው እጅጉን ድንቅ እየሆነ ይገኛል። ክብሮሜና ኒና በቅርቡ እንደሚፋቀሩ